ቤተሰቦች እንዴት ናቸው? ይህንን የመሰለ የክሪስመስ ምርጥ መስቀል የሚያምር ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል በመስቀል ላይ የዋለበትን እንዲሁም ደግሞ ያው ለኛ ለክርስቲያኖች ለኦርቶዶክሳውያን መስቀል ቤዛችን ነው። መስቀል ለኛ ለኦርቶዶክሳውያን ስሙ ለኛ ለኦርቶዶክሳውያን ለኛ ለኦርቶዶክሳውያን መስቀል ቤዛችን ነው። ኖት ኢየሱስ ክርስቶስ መስቀል ሲባል እፀ መስቀሉ እንጨቱን እያለች ነው። ሊያድ መጥቶ እያወራቸው በጠዋት በማለዳ ምንድናቸው ነበር የሚሰርቀው ማታ መጥቶ ምናቸውን ነው የሚወስደው የሚለውን ነገር ማወቅ በጣም ጠቃሚ ነው። በማለዳ መጥቶ የሚወስደው እረፍታቸውን ነው። ቀን ካላረፈ አይምሮ ማሰብ አይችልም ወገኖች። የቱ ጋር ክፍተት እንዳለ ማሰብ አይችልም። አይገርም? ብረቱ ነው የሚታየው። ብረቱን ብቻ ከወሬው ተቀብለውት ብረቱን ነው የሚያዩት። ግን ክፍተት ነበረ ጭንቅላቱ ጋር። አይገርምም? ያውም የማይታሰብ ቦታ ነው ክፍተት ያለ ኦልሞስት ስላላረፈ ጭንቅላታቸው። አይገርማችሁ? እረፍታቸውን በቀን ሰርቆታል። በሌሊትስ እንቅልፍ ያልተኛ አይምሮ ደግሞ ጥሩ ማሰብ አይችልም። እንቅልፍ ያልተኛ አይምሮ ደግሞ በኢየሱስ ምን ማድረግ እንዳለበት አያውቅም። ይኸውላችሁ ጎልያድ የሰረቀ ይሄንን ነው። እንቅልፋቸውና እረፍታቸው፣ የሌሊት እንቅልፋቸው የተወሰደባችሁ ወይኔ ኢየሱስ። የቀን እረፍታቸው የተነጠቃችሁ ሴትና ወንዶች ልጆች፣ የአባቱ ልጆች፣ የኢየሱስ ልጆች፣ ፓታኪያቶ የእግዚአብሔር ልጆች፣ የመንፈስ ቅዱስ ልጆች ላታኪያ ፕራኮስ አካንታ በጌታ በኢየሱስ የቀን እረፍታችሁ የሌሊት እንቅልፋችሁ በሕያው በእግዚአብሔር በኢየሱስም የተመለሰ ይሁን። አሜን። በኢየሱስ የጠላታችሁን ጎን ለይታችሁ ታጠቁ ዘንድ የጠላታችሁን ነገር ተረድታችሁ ተናጥቃችሁ በረከታችሁ ትወስዱ ዘንድ የሌሊት እንቅልፋችሁ ይመለስ፣ የቀን እረፍታችሁ ይመለስ። በኢየሱስ ስም ይመለስ፣ በኢየሱስ ስም ይመለስ፣ በኢየሱስ ስም ይመለስ። በሕያው እግዚአብሔር ልጅ በኢየሱስ ስም ይመለስ። አሜን። ሃሌሉያ። ጎልያድ ምንም አልነበረ የሚያደረገው። ቁመቱ አይደለም ሲያስፈራራቸው የሆነ አይደለም። የቀን እንቅልፋቸው ሰርቆት ሄደ። የሌሊት እንቅልፋቸውን ሰርቆት ሄደ። የቀን እረፍታቸውን ይዞት ሄደ። ኦልሞስት አይምሯቸው አላረፈም። ስለዚህ ምንም ማድረግ አይችሉም። ምንም። እኛን ደግሞ አይምሮን የሚያልፍ የእግዚአብሔር ሰላም ነው ኢየሱስ የሰጠን። ጫካታ ብራዳስ አይገርምም? ጠላት የሚሰርቀው እረፍታችንና እንቅልፋችንን፣ እግዚአብሔር ደግሞ የሰጠን ለሚወዳቸው የጣፈጠን እንቅልፍ ሰጣቸው ይላል። አይምሮን የሚያልፍ ልብ ስትማ ደግሞ አይምሮን የሚያልፍ የእግዚአብሔር ሰላም ልብ መንፈስ ሐሳብ በክርስቶስ ኢየሱስ ይጠብቃል። አይገርምም? ሁለት ነገር ነው የሚጠበቀው። በአይምሮ መታደስ ተለወጡ ነው የሚለው። አይገርማችሁ? አይምሯቸው ክፉ ደግሞ ምናቸውን አሳወረ ይላል እግዚአብሔር ቃል ሲናገር። አይምሮ ነው ችግሩ። አይምሮ ነው ድል ማድረግ ከፈለክ አይምሮውን ነው ማስፈታት ያለብን። ኢየሱስ እኛን የፈታን አይምሯችን እንዲነቃ አደረገ። ጌታ እንደሆነ እንድንረዳ፣ አምላክ እንደሆነ እንድረዳ። በቃ ከባድ በቃ ተረዳን፣ መረዳት ሰጠን። ኢየሱስ ያድናል። አሜን። ቻክላ ብራዳስ ዛሬ በትንሣኤ ጉልበት በክርስቶስ ኢየሱስ እጸልያለሁ። ወንድሞቼ ቶች በቅንነት አሜን ያላችሁ ሴትና ወንዶች ልጆች በኢየሱስ ስም ዛሬ ያገኛችሁ አባባት በክርስቶስ ኢየሱስ የለመነውን በጎ ነገር ሁሉ ያደርግልናል። አምነዋለሁ ደግሞ የሚሰጠን የቀን እንቅልፍ፣ የቀን እረፍታችን፣ የሌሊት እንቅልፋችን በኢየሱስ መልካሙ እንቅልፍ፣ የሚገለው እንቅልፍ አይደለም፣ በጎ እንቅልፍ በኢየሱስ ስም ይመለስ። አሜን። በጭንቀት እንቅልፍ እያጣችሁ ያላችሁ፣ መተኛት እያቃታችሁ ያላችሁ በኢየሱስ መተኛት ይሁንላችሁ። በጎን እንቅልፍ ተኙ፣ የድልን እንቅልፍ ተኙ፣ የረፍትን እንቅልፍ ተኙ፣ እግዚአብሔር የሰጠውን መልካሙን እንቅልፍ ተኙ። ማረፍ ያቃታችሁ እየተቀበሰባችሁ ቀኑ አልመሽ እያላችሁ እየተጨነቃችሁ ነፍሳችሁ ግራ የገባት በ2026 በወንድሞቼ ዓመተ ምህረት በወንድሞቼ ዓመት በቃ በእነሱ ዓመት በጌታ በኢየሱስ ስም ሰልጣን እረፍታችሁ ይመለስ። እረፍታችሁ ክርስቶስ ስለሆነ ይመለስ። እንደገና ዛሬ ጠዋት እየጸለይኩበት የነበረው ቃል ስጸልይላችሁ ነበር። ዛሬ ለትምህርታችሁ ሁሉ ልጸልያለሁ። ፓስተር ታሪኩ ግን ካልሰራም ትላለ። ግን ልመለስ ወደ ጸሎቴ። ኢየሱስ ያድናል። እና ስጸልይ ምን ነበር? ያ የጠፋው ልጅ ታውቃለህ? የጠፋው ልጅ አባቱን የሮጠለት። አይገርምም? ልጅ አይደል የሚሮጠው? በክብር እንዴት ነው ልጅ አባቱን ሲያደል የሚሮጠው? ልጅ አይደለ በህጉ መሰረት መሮጥ ያለበት? እኔ አይደለ ወደ አባቴ መሮጥ ያለብኝ? ተቃራኒ ሆነ። አንድ ህግ ተጣሰ። አባት ወደ ልጁ ሮጠ ይላል። የጠፋው ልጅ ሲመለስ አቀፉ ይላል። አይ ጠረንህን አባዬ እያልኩት ነበር። ጠረን እንደገና ይመለስ። ጠረን እንደገና አቀፉ። ሙቀት ይሰማን እያልኩት ነበር። ያው እግዚአብሔር ምስክር። ዛሬ እንደዚህ የአባትነት ጠረኑ ይናፈቃችሁ፣ እቅፉ ሙቀቱ ይናፈቃችሁ እህቶች ወንድሞች እንደገና ያገኛችሁ ዛሬ
እንደገና መሰዊያችሁ ላይ እሳት ይምጣ። እንደገና መሰዊያችሁ በእሳት ይቀጣጠላ። እንደገና መሰዊያችሁ በቃ እሳት ይንካዋ። እንደገና ቅፍ ያርጋችሁ። እንደገና ልክ የሆነ ሰው ሲያቅፈን እንደሚሞቀን፣ እናቴ ስታቅፈኝ እንደሚሞቀኝ፣ በኢየሱስ አባት ሲያቅፋችሁ እንደሚሞቃችሁ እንደዚህ በኢየሱስ ሙቀት ይሰማችሁ። የምትወዱት ወዳጃችሁ ሲያቅፋችሁ ደስ እንደሚላችሁ እንዲሁ ጋባ አባት በክርስቶስ ኢየሱስ እንዲያቅፋችሁ ጸልያለሁ። ሙቀቱ እንዲሰማችሁ፣ አለወቱ እንዲሰማ፣ መገኘቱ እንዲሰማችሁ በኢየሱስ ብቻችሁን የሆናችሁ የሚሰማችሁ ሰው ዛሬ ብቻችሁን እንዳልሆናችሁ አብሮቱ፣ አለወቱ፣ መገኘቱ እንዲያገኛችሁ በአብ ልጅ በክርስቶስ ኢየሱስም ጸልያለሁ። አሜን። ሕግ ጥሶ አባት ወደ ልጅ እንደሮጠ ልክ እንደዚህ ሰማይ ይሮጥላችሁ፣ ሊያቅፋችሁ ይሮጥላችሁ፣ ሊደግፋችሁ ይሮጥ፣ ካላችሁበት ከተያዛችሁበት ነገር ሊያወጣችሁ በኢየሱስ ይሮጥላችሁ። ዛሬ የሆነ ችግር ተግዳሮት ሆኖ በቃ አልያዝ አልጨበጥ ላላችሁ ጉዳይ እንዴት ነው የማደርገው ይሄን ነገር እንደምወጣው ለምትሉት ነገር ዛሬ እንደዛ ይሆንላችሁ። በቃ ይሮጥ ወደ እናንተ በድል ይሮጥ፣ በሞገስ ኢየሱስ ይሮጥላችሁ በኢየሱስ ስም። አባ እንወድሃለን፣ እናመሰግንሃለን። ስለመጣህልን ተመስገን፣ ስለመጣህልን ተመስገን። እንወድሃለን ደግሞ ምን ባርክሃለን። እግዚአብሔር ቀሪ ጊዜያችን ሰዓታችንን ባርክልን። ወንድማችን ቤካየን ባርከው እግዚአብሔር። እዚህ ያሉት ሴትና ወንዶች ልጆች ባርካቸው እግዚአብሔር። ኦርቶዶክስ ወንድሞቻችን ባርክ። የኔን ዘሮች፣ የኔን ውድ ዘሮች ለእኔ ውድ ናቸው፣ እስከሚመጡ ውድ ናቸው፣ እስከማገኝ ጭንቅ ናቸው። ጳውሎስ እንደሚጨነቅ ለእኔ ለሙስሊሞች ጭንቄ ናቸው። የኔን ዘሮች ጌታ ባርካቸው፣ ሁሉንም ባርክ እግዚአብሔር። የምድር ዘርሁን ሁሉን ትባርክ አምላክንና ባርክ። ለህይወት ባርካቸው፣ ለዘላለም ህይወት ባርካቸው እግዚአብሔር። ስማቸው በህይወት መዝገብ ለመጻፍ ባርክ። አንተን ለማወቅ ባርካቸው እግዚአብሔር። አንተን ባላወቁበት መጠን ለተላለፉበት እግዚአብሔር ለዛ ክፉ አይምሮ እንደገና እንዳይሰጡ ዛሬ በምህረት እንደገና በአይምሮ መታደስ እንዲለወጡ እንድትረዳቸው እንጸልያለን። ከሃይማኖት ከአባ ብዙዎች እንዲላቀቁ እንጸልያለን። ምህረት እንዲያገኛቸው እንጸልያለን። ፍቅር እንዲገባባቸው እንጸልያለን። እጅ እንዲያገኛቸው እንጸልያለን። በጎነት እንዲወርሳቸው እንጸልያለን። ሃይማኖትን ሳይሆን እግዚአብሔር እምነትን ይዘው በእምነት በተገኘ መዳን ብቻ ጥብቅ እንዲሉ በኢየሱስም እንጸልያለን። ሃይማኖት አንዳንዴ ይገላል፣ እግዚአብሔር ፊደል ይገላል ጌታ። እምነት ግን ህይወት ነው። እምነት ግን መዳን ነው። እምነት ደግሞ በክርስቶስ ኢየሱስ ያለ ነው። ዛሬ በኢየሱስም ይሄ ነገር ግልጥ ብሎ ለሌሎች እንዲደርስ እንድትረዳቸው እንጸልያለን። አባ እንወድሃለን፣ እናመሰግናል። ቤካየን ባርከው፣ ወንድማችንን እግዚአብሔር መበከናወን ባርከው። በየትኛውም እግዚአብሔር ልከናወን በተገባው እግዚአብሔር በኢየሱስም ይከናወን ዘንድ እግዚአብሔር ልትረዳው ልታግዘው እጅ በሚያስፈልገው ጉዳይ ሁሉ ላይ በኢየሱስም እንድትመጣለት እንጸልያል ጌታ። አቅም እንድትሆኑ እንጸልያል። ጉልበት እንድትሆኑ እንጸልያል። ብርታት እንድትሆኑ እንጸልያል ጌታ። ኃይል እንድትሆኑ እንጸልያል። በኢየሱስም አቅም እንድትሆኑ እንጸልያል እግዚአብሔር። እንድታበዛው እንጸልያል። እንድታሰፋው እንጸልያል። አይገርምም? አንድና ሁለተኛውን ነገር ዘጉባቸው። ኤሴቅ አሉት፣ ከዛ ስጥና አሉት፣ አይዘጋል። በቃ አስቸገር ቆይ አለ። አይገርምም? የአባቱ ነው ባለቤት የለም። አሁን አይገርምም? የአባቴ ነው ብሎ አባቱ ሞታል አብርሃም። ከዛ ሊከፍት ሲመጣ ኖ በስሙ አይደለም። አይገርምም? በስሙ አይደለም። ከዛ ሁለቱንም ኃላፊነት የሚወስድ ሰው የለም። የኔ ነው ብሎ አብርሃም አይጠይቅማ የለማ። ከዛ የራሴን ለምን አልከፍትማል፣ የራሴን ምንጭ ለምን አልቆፍርም ብሎ ልክ ሮቦት ሆነ ይላል። በኢየሱስ በምድር ሁሉ በምድር ስፋት በክርስቶስ ኢየሱስ ባለ መብዛት በክርስቶስ ኢየሱስ የተባረክ ነው በረከት ያ መብዛት እንዲያገኝ ጸልያለሁ። ወንድሜ በዚህ ባለ በረከት ውስጥ እንድትበዛ ሮቦት በምድር ሁሉ አበዛን እንዳሉ በኢየሱስ አንድ ምንጭ ተገኝቶ እንዴት በዙ እኔ አላውቅም። አንድ እኮ ምንጭ ነው። አንድ ውሃ ተገኝቶ እንዴት ይበዙ አላውቅም። ምንም ጭቅጭቅ የሌለው ነው። ምንም ንትርክ የሌለው ነው። የኔ ነው ብሎ ማንም የማይጠይቀው በክርስቶስ ኢየሱስ የሆነ በረከት ነው ያገኘው። የሞተ ሰው ነውና ማስረጃ አምጣ የማይባልበት ነው። ሕያው የሆነው እግዚአብሔር ከሱ ጋር ያለበትን ምንጭ ነው የያዘው። የራሱን ምንጭ ነው የያዘው። በኢየሱስ በክርስቶስ የሆነው ለአንተ የተገባው ነገር አሁን አገኝ ወንድሜ፣ አሁን አገኝ በኢየሱስም። በቃ መጎብኘት በተገባ ማረፍ በተገባ የእግዚአብሔር እጅ ሁሉ ወደ አንተ ልትወርድ በተገባ በየትኛው ርዕስና ጉዳዮች ላይ ጥያቄዎች ላይ በኢየሱስ ስም ዛሬ እንዲያገኝ ጸልያለሁ። እጁ እንድትመራ ጸልያለሁ። እጁ እንድትረዳ ጸልያለሁ። ክንዱ እንዲያገዝ ጸልያለሁ። ትወርስ ዘንድ ትበዛ ዘንድ ትከናወን ዘንድ በኢየሱስ ስም ጸልያለሁ። አሜን። እግዚአብሔር ጠላቶችን ዝም አሰኛል። ድንጋይ ዝም እንደሚላል ጠላቶችን ዝም አሰኛል። በቃ ዝም ይበሉ ጠላቶች። እኛ የሰው ጠላት የለንም። እመኑ። አንድ ነገር እናወራለሁ። የሰው ጠላት ጴንጤ የለውም። ዲያብሎስ ነው ሴት ጠላቱ ለዘላለም፣ ሊያውም ለአንድ አይደለም ለዘላለም።
ጠላት ይፈር በኢየሱስም። ጠላት ዝም ይበል በኢየሱስም። ላይረብሽ ላይነዘንዝ በኢየሱስ ስም ስልጣን የተገባህን እውነት ላይዘርፍ ላይሰርቅብህ በኢየሱስም። ላይገዳደል ላይቆም ላይዋሽብህ። ሰይጣን መዋሸት ስለሆነ ስራ ላይዋሽብህ። አሸናፊነትን ላይዋሽብህ። ድል አድራጊነትን ላይዋሽብህ። ክርስቶስ ያገኘውን ረፍትና በረከት ላይዋሽብህ በኢየሱስም ስልጣን ዝም ይበል። አባ እናመሰግንሃለን ስለምትረዳ ወንድማችን ስለምታግዘው የገባህለት ኪዳን ስለሚፈጸም በልጅነቱ ያወራኸው ገና ሳይገባው ክርስትና ድክ ድክ እያለ ያወራኸው ገብቶት ደግሞ እግዚአብሔር አንተን ለማስደሰት በሚሮጥበት ዓለም ውስጥ የነገርከው በስያ ላውቅ ያለው ባለበት በዚህ ጊዜ እግዚአብሔር የነገርከው ሁሉ እንድትፈጽም በቃል የነገርከው በመንፈስ የነገርከው በህልም የነገርከው በሰዎች አልፈ የተናገርከው በባሪያዎች አልፈ የተናገርከው ሁሉ ለባሪያ እግዚአብሔር እንድትፈጽም ብራታ እንድትፈጽም ለጸልያለሁ። አሜን በኢየሱስ እግዚአብሔር ከተስፋው ቃል ጋር ይገናኝ። ከተስፋው ቃል ጋር ይገናኝ። እኛ ሙሉ ሰው እንድንሆን እኛ ሙሉ እንድንሆን የቀደሙ ነቢያቶች ተቀበዘበዙ ለፉ ምን አሉ፣ ግን የተስፋውን ቃል አላገኙትም። እኛ እንደተካፈል እኛ ኢየሱስን እንዳገኝ ለእኛ ተብሎ እንደሆነ ወንድሜ እግዚአብሔር ሊያገኘው የተገባው ነገር ሁሉ በጎ የሆነ ሁሉ በክርስቶስ የሆነ ሁሉ አሁን እንዲያገኘው ጸልያለሁ። መልካሙ ነገር ሁሉ እንዲያገኘው ጸልያለሁ። በክርስቶስ የሆነ በጎ ነገር ሁሉ እንዳያልፈው ጸልያለሁ። ጌታ ሆይ ባርከው፣ ደግመ ባርከው፣ በኢየሱስም ባርከው። እግዚአብሔር የቀን እረፍቱ የተባረከ የሌሊት እንቅልፉ የተባረከ መውጣት መግባቱ የተባረከ እግዚአብሔር ሆይ ሁሉንም እንድትባርክ፣ ዳንኤልን እንድትባርክ፣ ኤርሚን እንድትባርክ እግዚአብሔር በተለይ ኤርሚ ዛሬ ስጸልይ ነበር አባ እንድትረዳው እግዚአብሔር እኔ ትንሽ ልጅ እየጸለይኩለት ነበር። ጌታ እንድትረዳው ኤርሚን እንድትረዳው ኤርሚን እግዚአብሔር ኤርሚን እንድትረዳው መንፈስ ቅዱስ ኤርሚን እንድታግዝ ጌታ እንዴት እንደሚበሳጭ ታውቃለህ። እንዴት እንደሚናደድ እንደሚቃጠል ታያለህ። እግዚአብሔር እኛ ስላልጮህን ነው። እግዚአብሔር እንዴት እንደሚቃጠል እንዴት እንደሚሆን እግዚአብሔር እያየ ነው። ይሄን ሰው እግዚአብሔር እንድትረዳው ጸልያለሁ፣ እንድታግዘው ጸልያለሁ። እግዚአብሔር አቅም እንድትሆነው ጸልያለሁ። ወንድሜን እንድትረዳ ጸልያለሁ። ወንድሜን እንድትረዳ እግዚአብሔር ወንድሜ ጠላት አይደለም። ወንድሜ ፍቅር ሰው ወንድሜ ለገባው እውነት የሚጮኸው የሚያብደው የሚቆጣው በቃ የሆነ ያለውን ሁሉ የሚሰጠው ጌታው ነፍሱን እስከ መስጠት የሚወዷት ቤተክርስቲያን አለችው። ነፍሱን እስከ መስጠት የሚወደው ህዝብ አለ። ስለ እነሱ ይጮሃል ጌታው። ላልተረዱት ይረዱት ዘንድ ላልገባቸው ይገባቸው ዘንድ ደግሞ ገብቷቸው ደግሞ ከሱ ጋር ሊተባበሩ የተገባቸው እንዲተባበሩት በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ነህምያ ያንን የፈረሰ ቅጥር ሊያድስ ሲመጣ ጌታው ብዙዎች ተቃወሙት፣ ጥቂቶች ደገፉት። በኋላ ግን ሁሉም ነው የተባበሩት። እግዚአብሔር ጦቢያና ሰንበሌጥ ሲቀሩ እግዚአብሔር ህዝቡ ወደ እሱ እንደተሰበሰበ አቤቱ እግዚአብሔርን ስራ እንሰብራለን ብሎ እጆቻቸውን ለመልካም ነገር እንደተባበሩ ኤርሚን የሚተባበር ወንድና ሴት ልጆች እንዲነሱ ጸልያለሁ። እግዚአብሔር ኃያላን እንዲተባበሩ ጸልያለሁ። ምድር እንድትተባበር፣ አየሩ እንዲተባበረው፣ ፍጥረት እንዲተባበረው፣ ውስጡ ላለው እውነት እንዲተባበሩት በኢየሱስም ጸልያለሁ። ወንድሜ ከፍቅር በቀር ዕዳ የለበትም። ወንድሜ ፍቅር ነው እንደሚያሳብደው። አንዳንዴ ጤነኛ አይመስልም ሲጮህ ጌታ ሆይ፣ ግን ስለ ፍቅር ነው ይህንን የሚጮኸው ጌታ ሆይ። እባክህ ዛሬ በኢየሱስ አየር ይተባበረው፣ ምድር ትተባበር፣ ኃያላን ይተባበሩ። እግዚአብሔር በቤት ያሉ ወንድና ሴት ልጆች ይተባበሩ፣ በሃይማኖት ቤት ውጭ የሆኑ ሰዎች ይተባበሩት። እግዚአብሔር ፍጥረት ይተባበረው፣ አየሩ ይተባበረው። እግዚአብሔር ሆይ በኢየሱስ ለሱም አይገዛ እግዚአብሔር ነገር አይኑር፣ ነገር ይቅለለው ጌታ ሆይ። በዳሪዮስ ዘመን እግዚአብሔር ለዳንኤል 4 መንግስታት አልፎ 5ኛው ላይ እግዚአብሔር በዳሪዮስ ዘመን ነገር እንደተቃናል ለኤርሚ እግዚአብሔር ነገር ይቃናል። ላሰበው ራእይ ይቃናል፣ ላቀደው ራእይ ይቃናል፣ ለወደደው ነገር ይቃናል። ለሚጠብቀው በውስጡ ላለው እግዚአብሔር እውነት በኢየሱስም ላሰበው ራእይ በኢየሱስ መቃናት እንዲሆን ጸልያለሁ። ጌታ ብሩክዬ ባርክ፣ በኢየሱስ ባርክ፣ በነገር ሁሉ ባርክ። መከናወን በተገባው ነገር ይከናወን። እግዚአብሔር በፊቱ ባሉ በረከቶች ሁሉ እንድትባርከው፣ መሳካት መከናወን እንድትሰጠው በኢየሱስ መጸለያ። ዳንኤልን ባርክ፣ በጌታ በኢየሱስ ይባረኩ። እነዚህ ወንድሞች ስለሰጠ ለኛ በረከት ሆኖ ስለተሰጡ፣ ለቤተክርስቲያን በረከት ሆኖ ስለተሰጡ፣ ለእግዚአብሔር መንግስት ሰራተኞች ሆኖ በረከት ሆኖ ስለተሰጡ እናመሰግናለን።
እንባርካል ስለ እነሱ ስጦታች አድርገህ ስለሰጠ እግዚአብሔር እናመሰግናል። ደግሞ እንወድሃለን። እንኳን ወንድሞቻችን ሆኑ እንኳን እህቶቻችን ሆኑ እግዚአብሔር የእነሱ እህቶች ሆነን እንኳን የእኛ ወንድሞች ሆኑ እግዚአብሔር የእግዚአብሔር መንግስት ተካፋዮች ከእነሱ ጋር ረከን እንወድሃለን፣ እናመሰግንሃለን። በዚህ ያላችሁ አሜን ያላችሁ ሁሉ የተባበራችሁ ከዚህ ጸሎት ጋር እግዚአብሔር ቤታችሁ ኑሮ ያላችሁ ኑሯችሁ፣ ትዳራችሁ፣ ልጆች ያላችሁ ልጆቻችሁ፣ ስራ ያላችሁ ስራዎቻችሁ፣ ቤተሰቦቻችሁ፣ ዘራችሁ፣ ትውልዳችሁ ሁሉ የተባረከ ይሁን። በኢየሱስም ተባረኩ። በነገር ተባረኩ። በበረከት በረድኤት ተባረኩ። በነገር ሁሉ የእግዚአብሔር ምሕረትና ቸርነት በእናንተ ላይ በቤታችሁ የእግዚአብሔር ምሕረትና እውነት ይስማሙ። በጓዳችሁ የእግዚአብሔር እውነትና ምሕረት ይስማሙ። በኢየሱስ እውነትና ምሕረት በየጓዳችሁ በየአደባባይ ይስማሙላችሁ፣ አይጣሉባችሁ፣ ይስማሙላችሁ በኢየሱስ ስም። እውነትና ምሕረት ተገናኙ እንደሚል በኢየሱስም ይስማሙላችሁ። ቤታችሁ ውስጥ፣ ጓዳችሁ ውስጥ፣ መሰዊያችሁ ላይ ይስማሙ። ህሊናችሁ ውስጥ ይስማሙላችሁ። ልባችሁ ውስጥ ይስማሙላችሁ። ቀናችሁ ሌሊታችሁ ላይ ይስማሙላችሁ። በኢየሱስም ይስማሙላችሁ። ተባረኩ፣ ለምልሙ በኢየሱስ አባ ስለሰማን ተመስገን። ስለ ሁሉ ከፍ በል በውድ ልጅ በክርስቶስ ኢየሱስ ስም አሜን አሜን። you are so blessed። ተባረክ። እግዚአብሔር አምላክ አብዝቶ ይባርክሽ። ጌታ ከሆነ ሰደ የጌታ መንፈስ የተመሰገነ ይሁን። በቃ መንፈስ ቅዱስ እንደወደደ ነው የሚመራን። እኛ ቤት እኛ እንደወደድ ነው አይደል የምንመራው። እሱ ነው የበላይ ባለስልጣን፣ መሪያችን እሱ ነው። ሐዋርያ ጳውሎስ እንደወደደ ሳይሆን መንፈስ ቅዱስ እንደወደደ እንደ መንፈስ ቅዱስ ፍቃድ ነበር ያገለግል የነበረው። አባቶቻችን ሁሉም እንደዚሁ። እኛ ቤት ውስጥ የበላይ መሪያችን እሱ የእግዚአብሔር መንፈስ ነውና ክብሩን ሁሉ ጠቅሎ ይውሰድ። which is በጣም አሜዚንግ። እኔ ተባርኬበታለሁ። ሁሉንም አሜን ብዬ ተቀብያለሁ። ደግሞ ሆኖልኛል በእምነት። ጌታ የተባረከ ይሁን። አንቺም you are so blessed by the way። ትናንትናም የካውን በፊት የሚያልኩ ነበርና አንቺ ውስጥ ያለው በጣም የሚገርም ነው። በቃ ለትውልድ የሚሆን ትውልድን የሚናጠቅ የእግዚአብሔር ኃይል ቃልሽን አክብሮታል። በቃ እኔ እንደዛ ነው የማስበው። ቃልሽን አክብሮታልና እግዚአብሔር አምላክ ነው ይሰር። ጌታ ደግሞ በብዙ ከዚህ በላይ እንደሚገልጥሽ አምናለሁ። ተባረኪ። እንወድሻለን ምረትዬ። በድጋሚ መልካም አዲስ ዓመት እህቴ ስለሆንሽ ስላገኘሽ ደስ ብሎኛል። በነገራችን ዘመዶቼ ቀላል እንዳይመስሏችሁ እሺ። እዚህ ያላችሁ ወንድሞች እኛ አካባቢ በጣም ሙስሊሞች አደገኛ ናቸው። በጣም አደገኛ ናቸው እኛ አካባቢ እና እንደቀላል አይደለም። እንደቀላል አይመጡም። ከመጡም ደግሞ እንደነሱ ስትሮንግ የለም። በጣም ስትሮንግ ናቸው። ቢኮዝ ያሉበትም የእስልምናው እምነት ካልቸር አሁን ላላቸው እምነት በጣም በጎ አስተዋጽኦ ነው እንዲኖረው የሚያደርገውና ቀልድ አያውቁም። እና ክብር ለጌታ ይሁን። ከዚያ ከጨለማው ዓለም እግዚአብሔር አምላክ በልጁ በኩል ታርቋት ወደሚደነቀው ብርሃን መጣችና አያችሁ፣ እንደዚህ አይነት በህይወት የተገለጠ ክራይስት ሊትራሊ የምናይበት አይነት የህይወት ስርዓትና እምነት ከሷ አንደበቶች ውስጥ እናያለንና ጌታ ክብሩን ይውሰድ። ዳስዋይ እንደዚህ የተባረከ ነገር ያገኘንባት እህታችን ጌታ ይባረክ። እኛ ቤት ክብር ሁሉ ተጠቅልለው ለሚገባው ለልዑል አምላክ ለእግዚአብሔር ነው የሚሆነውና እግዚአብሔር አምላክ ክብሩን ይውሰድ። እህታችን ደግሞ እግዚአብሔር አምላክ በነገር ሁሉ ይባርክሽ። እግዚአብሔር አምላክ በሚያስፈልግሽ ነገር ሁሉ በልጁ በኢየሱስ ክርስቶስ አብዝቶ ይባርክሽ። በወጣሽበት በገባሽበት በእያንዳንዶቹ የህይወት እንቅስቃሴዎች በጠቅላላ እግዚአብሔር አምላክ ከፊትሽ ይቅደም። እግዚአብሔር አምላክ ሞገስ ይሁንሽ። ያየሽ ሁሉ ይውደድሽ። ያየሽ ሁሉ ይቀበልሽ። በሁሉ ስፍራ ሲያዩ በአንቺ ውስጥ ክርስቶስን ይውልሽ። በአንቺ ውስጥ ክርስቶስን ያሽተኩልሽ። በአንቺ ውስጥ ክርስቶስን ብቻ ያክብሩልሽ። እግዚአብሔር አምላክ በነገር ሁሉ ይባርክሽ። እንወድሻለን። ተባረክ። አሜን ወንድምነት። አሜን ተባረክ። እና ኦርቶዶክሳውያን ያላችሁ ከኛ ጋር እንደዚህ መካፈል የፈለጋችሁ ግርሚሾ ማልታቴ ማል ጀላቴ ሰበር ወልድፍቷቲ እሺ መርትዬ ሰላም በይን። ኦኬ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። አንድ ነገር ላንብብላችሁ። ቅድም እያለች ወደ ውስጤ ሁለት ጥቅስ መጣ።
ሮሜ ምዕራፍ 8 ቁጥር 37 በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ዋው! በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና ይለናል ደግሞ ሐዋርያ ዮሐንስ። እኛ እግዚአብሔር ልጆች ነን። ስለዚህ ዓለምን አሸንፈናል። ለምን ከተባለ በዓለም ካለው ይልቅ በእኛ ያለው ይልቃልና። እዚህ ያለው ሁሉ በክርስቶስ ዓለምን ያሸነፈ፣ እዚህ ያለው ሁሉ በክርስቶስ ዓለምን፣ ስጋን፣ ኃጢአትን ያሸነፈ ነው ያለው። ክብር ለጌታ ይሁንና በወደደን ደግሞ በእርሱ ከአሸናፊዎች ሁሉ እንበልጣለን። ሃሌሉያ! ክብር ለጌታ ይሁን። ደስ ይላል። ዛሬ የሚገርም ቀን ነው። ኤኒሃው መርትዬ ሰላም በይንና እንቀጥላለን። ወንድሞቼ እናቶቼ፣ ሌሎቻችሁ መግባት ይችላላችሁ። ሻሎም ሻሎም ቤኪ፣ ሻሎም ሻሎም ቅዱሳን፣ የአባቴ ብሩካን፣ የጌታ ሰላም ጸጋ ይብዛላችሁ። ዋው ብያለሁ። ጌታ ይባረክ ስለ ሁሉ ነገር፣ ስለሰበሰበን፣ ቃሉንም ስላሰማን፣ የጸሎቱንም ተካፋይ ስላደረገን ስሙ ይባረክ። አሜን። ክብር ተጠቅሎ ለሱና ለሱ ብቻ ይሁን። ተባረክ። ጌታ ይባርክ። ዘመንሽ ይባረክ። ከዚህ የበለጠ ጸሎቱን ቃሉን የምታፈሽበት ይስጥሽ። እሱ ብሩክ ነሽ። ተባርከሻል። ደግሞ ተባረኩ ሁላችሁ። አሜን 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 አሜን። መርቲ አሜን አሜን። መርቲ እኔ ወዳት። እሺ ብርዬ ሰላም በለን። ደን ግርምሽዬ ኦርቶዶክሳን ካላችሁ ትገባላችሁ። እንግዲህ ኦርቶዶክሳን በስራዬ የት የሆነ መግቢያዬ ላላችሁ ደግሞ ከኦርቶዶክስ አንዳንድ ነገር እናሳያችኋለን። እንግዲህ መቼስ ምን ማድረግ ይቻላል? መቼስ ማልጎረኔ ያለ አንዱ መቼስ ማልጎረኔ። እሺ ሰላም አባኮ ብርሃን ሰላም ወይ አባቴ፣ እንዴት ናችሁ? እግዚአብሔር ይመስገን። እህት ምህረት ጥሩ የቃል ጥሩ የእግዚአብሔር መንፈስ ያላት እህት ትመስላል ናት። ጀስት እዚህ ቤት መጀመሪያ ጊዜ ነው ስገባና እውነት ከጠበቅኩት በላይ ነው ያገኘሁት። እውነት የእግዚአብሔር መንፈስ ከእናንተ ጋር አለ። ጥሩ የጸሎት እንዲሁም የቃል ጊዜ ከእናንተ ጋር ተካፍያለሁ። እግዚአብሔር ፍቃድ ሆኖ እግዚአብሔር በጎ ሀሳብ ሆኖ በዚህ ሰዓት ከእናንተ ጋር እንድገናኝ ስላደረገ እግዚአብሔር ክብሩ ይውሰድና የሚቀጥሉ ጊዜያትም እንደ እግዚአብሔር ፍቃድ ከእናንተ ጋር እዚህ ላይፍ እንደምካፈል እግዚአብሔር ተስፋ አደርጋለሁ። እና እውነት በጣም ደስ ነው የምትሉ ቤካ ቴንኪዩ እንዳገባ በእውነት እኔ እንደውም ሌላ ነገር ለርዕስ ላወራ ነበረ ከቄሱ ጋር ስትራረቡ ምናልባት ምንድነው ይሄ ጸባይ ጉዳይ ንግግር መስሎኝ የሆነ ነገር ልልህ ነበር ያሰብኩትና ስክሮል ሳደርግ ከዛ ስገባ በቃ ሌላ ዓለም ውስጥ ነውና እውነት እግዚአብሔር ይባርካችሁ። እኔ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። እናንተም ስለሰጠኝ ከእናንተ ጋር ጆይን እንዳረግስ እግዚአብሔር ፍቃድ ስለሆነ እግዚአብሔር ሁሉም ነገር ክብሩ ይውሰድ። እውነት ህይወት ለዘላለም የመዳኛ መንገድም የሆነ ክርስቶስ ሰዎች የእውነት ሰላም የሚያገኙበት የእውነት መዳን የሚያገኙበት ምንም ምትክ የማይገኝበት ክርስቶስ እንዲቀበሉ እያደረጋችሁት ያለው ነገር እግዚአብሔር እንዲረዳችሁ ትልቅ ምኞቴና ጸሎቴ ነው። ሰዎችም እዚህ ያላችሁ ቢያንስ 103 የምትሆኑ ሰዎች አላችሁ ነው። እግዚአብሔር አንድ ነገር ነው ያደረገው። የሰው ልጅ በስራው እንዳይጸድቅ በህግ እንዳይጸድቅ በግብሩ እንዳይጸድቅ ስላልተቻለው አንድያ ልጁ ከፍ ካለው ዙፋኑ በድንግል ማርያም አድሮ ሰው ስጋ ለብሶ ወደ ምድር መጥቶ የሰው ልጅን ሊያድን ትልቅ ዋጋ ከፍሏልና ይህንን የሰው ልጅ ሊያድን የመጣ
ሰው ሆኖ የእኛን ኃጢአት ንጹሕ ሆኖ ሳለ ከነ ክብሩ ከነ ዝፋኑ ዓለምና ምድርና ሰማያዋን በእጁ የሰራ አምላክ ሆኖ ሳለ በምድር ሰው መስሎ ተዋርዶ እኛን መዳን ሲል የከፈለውን ዋጋ በማሰብ እግዚአብሔር ልጅ በኢየሱስ ክርስቶስ በማመን ከሚመጣና ከሚሄድና ከሚጠፋው ዓለም እንድንድን እግዚአብሔር ልጅን ኢየሱስ ክርስቶስ በመቀበል የሱ ጸጋና ምሕረት እናገኝ ማለት ፈልጋለሁ። ስለሁሉም አመሰግናለሁ። እግዚአብሔር ሁሉም ነገር ክብሩ ይውሰድ። ተባረክ ብርዬ። እንግዲህ እኛ ቤት የተለያየ ዛሬ ከመጣ በቃ እኛን አታውቀንም፣ ልታውቀን አትችልም። ወደፊት ነው የምታውቀን ማለት ነው። ወደፊት ነው የምታውቀን። ያ ሜቢ ለፕላትፎርሙ አዲስ ከሆንክ ደግሞ ከፕላትፎርሙ ጋር እየተግባባ ትቀጥላለህ ብዬ ተስፋ አደርጋለሁ። ኤኒሃው ግን ጌታ ይባርክ። እንኳንም መጣ፣ እንኳንም ከምንወዳት ከሙሉ ወንጌል ቤተክርስቲያን ከዚህ አጥቢያ ሆንክ። ያ ክብሩን ጌታ ይውሰድ። ተባረክ ወንድማችን ግርሚሽ አከም ነጋዳ። እንኳን አደረሳችሁ ሁላችሁም። ኢትዮጵያ ያላችሁ አይመለከታችሁም ይመስለኛል፣ እኛ ነው ይመለከታል። አም ሶሪ ውጭ ሀገር ያለው ትላለህ ግርሚሽ። እኛማ በ8 ዓመት ታናሽ ነን። እኛ ያው እንደርስባችኋለን ቀስ ብለን፣ እናንተም ትጠብቁናላችሁ። ቤካዬ እንኳን በዚህ ያገኘንክ የኔ ውድ ወንድም፣ ሁላችሁንም በጌታ ሰላም ብያችኋለሁ። ጌታ ይባርክሽ እህታችን። በእውነት ጆይን ያደረኳችሁ እህታችን እየጸለየች በነበረችበት ጊዜ ነው። እንዴት ደስ የሚል ጊዜ እንደነበረ ብታዩ። ማለት መጸለይ በጣም ደስ ይላል ወገኖች፣ መጸለይ በጣም ደስ ይላል እና ክብሩን ጌታ ይውሰድ። መንፈስ ቅዱስ ባላችሁበት ሁኔታ ባላችሁበት ቦታ ሁሉ እንዳጽናናችሁ አድሬስ እንዳደረጋችሁ በጣም ባለሙሉ ተስፋ ነኝ። እህትየው ጌታ አብዝቶ ይባርክሽ። እህቴ ምህረት፣ ወንድሜ ብርሃን፣ ሁላችሁንም በጌታ ሰላም ብያችኋለሁ። ቤካዬ በጣም ደስ ብሎኛል። በውጪ የምትገኙ ከሀገር ውጪ ያላችሁ ወንድሞች እንኳንም ጌታ እድሜን ጨመረላችሁ፣ እንኳንም አዲስ ዘመን ተጨመረላችሁ። በዚህ ዓመት እንግዲህ ምንድነው በዚህ በአዲሱ 2026 ዛሬ ዲሴምበር 31 ነው። ያው በኢትዮጵያ አሁን ነገ ጃንዋሪ 1 ነው የ2026 በኢትዮጵያ ማለት ነው። ከሞላ ጎደል ኢትዮጵያም ላይ አብዛኛው መስሪያ ቤቶች ይሄንን ካላንደር ይጠቀማሉ። እኛም እንግዲህ በተለይ የምሰራበት መስሪያ ቤት እንግዲህ ያው የአዲስ ዓመት ካላንደር ነው እኛም የምንጠቀመው 2026ን። ጌታ መልካም ነው። ቤካዬ ምን አንድ ቃል እያነበብኩኝ ነበር ቅድም እህታችን ስትጸልይና ሐዋርያ ጳውሎስ በሮሜ መልእክቱ የመጨረሻው መደምደሚያ ሰላምታው ላይ በጣም ትልቅ ፖይንት አንስቶ ዘጋ። ምዕራፍ 16 የመጨረሻው ምዕራፍ ነው። የመጨረሻዎቹ ቁጥር 25 እስከ 27 ያለው ጋራ በጣም ስትሮንግ የሆነ ፖይንት አንስቶ ዘጋ። እንደዚህ ብሎ ነው የዘጋው። እንግዲህ እንደ ወንጌሌ ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመንም የተሰወረው አሁን ግን የታየው በነቢያት መጽሐፍት የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን ሊያበረታችሁ ለሚችለው ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን፣ አሜን አለ። አሜን። እና በቃ ይሄ የተሰወረው አያችሁ፣ ከብዙዎች የተሰወረው በነቢያት የተነገረው ያ ኢየሱስ ተገለጠልን ለኛ። እውነት ምን ይሄ በጣም እኮ አሁን ዓለም ግራም ይገባት
ወይንም ደግሞ የፍጥረታዊ ሰው የምንለው ሰው ግራ የሚገባው በቃ አያችሁ ኢየሱስ ይገለጥልህ ጌታ ኢየሱስ ክርስቶስን እንደው የህይወት ጌታና አዳኝ አድርገህ ተቀበል ብለን ስንለው ኢየሱስን የሰወረበት ብዙ መዓት ነገር እንዳለ ስለምናውቅ ነው ወገኖች። በቃ የጋረደበት ኢየሱስን የጋረደበት ወገኖች ሃይማኖተኝነት መጋረጃ ነው። ሰው በመጋረጃ ውስጥ ለዘላለም እንዴት ይኖራል? በቃ ኢየሱስ የሚባል የህይወት ጌታ ኢየሱስ የሚባል የህይወት አዳኝ ሲገለጥልህ መጋረጃው ነው የሚቀደድልህ። እና እኛ የምንጠራው ትውልድን ይሄ የተጋረደባችሁ መጋረጃ ጌታ ኢየሱስ ክርስቶስን የሸፈነባችሁ ከጥንት ሲወርድ ሲዋረድ እየተባለ እየተቀባበለ እንደ ዱላ ቅብብሎሽ እየተቀባበልከው የመጣው ያ ላይፍ አይደለም፣ ያ ህይወት አይደለም። ኢየሱስን አይደለም እያቃበሉክ የመጡት ሃይማኖት ነው እያቃበሉክ የመጡት። እሱ ነው መጋረጃው። ኦኬ ሲገለጥልህ ይሄ የዘላለም ህይወት የሆነው ኢየሱስ ግን ሲገለጥልህ የህይወት ጌታና አዳኝ እንደሆነ ታቀዋለህ ማለት ነው። ሴንስ ታደርገዋለህ። ስለዚህ አንድ አስቡት፣ አንድ በጨለማ በጣም ድቅድቅ ጨለማ ውስጥ ያለ ሰውና አንድ ደግሞ ሌላ ሁሉ ነገር የሚታየው ብርሃን ውስጥ ያለን ሰው ኮምፔር አድርጉና ስለዚህ ሰው በክርስቶስ ሲሆን በብርሃን ዓለም ውስጥ እንደሚኖር መጽሐፍ ቅዱስ ይናገራል። ሰው የእግዚአብሔር ልጅ በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ የሆነ ዕለት አንድ የሆነ ድቅድቅ ጨለማ ከላዩ ላይ እንደተገፈፈ መጽሐፍ ቅዱስ ይነግራል። ያ በጌታ በኢየሱስ ክርስቶስ የሌለ ሰውስ ገና በድቅድቅ ጨለማ ውስጥ እንዳለ ደግሞ መጽሐፍ ቅዱስ ይነግራል። ለምን? በአንዱ በኢየሱስ ክርስቶስ ባለማመኑ ሰው በዘላለም ፍርድ ውስጥ እንዳለ በኃጢአት ቀንበር ስር እንዳለ መጽሐፍ ቅዱስ ይነግረናል። እና እህት ወንድሞች በእውነት በጌታ ስለምንወዳችሁ እጅግ በጣም ስለምንወዳችሁ ከኛ የበለጠ ደግሞ ጌታ ስለሚወዳችሁ ወደዚህ ወደ አዳኙ ወደዚህ የዘላለም ህይወት ወደሚሰጠው የዘላለም ረፍት ወደሚሰጠው እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ያለ ጌታ ኃጢአትን እንጂ ኃጢአተኛውን የማይጠላ ጌታ ዛሬም የፍቅር ጥሪ ያደርግላችኋል። እና በጣም ስለምንወዳችሁ ይሄንን እውነት እንነግራችኋለን። ኢየሱስ ሰውን ሁሉ ይወዳል። አሜን። እና በጣም በእውነት ደስ ብሎኛል። በዚህ ያላችሁት ወንድሞች ጌታ ኢየሱስ አብዝቶ ይባርካችሁ። ቤካዬ በጣም ወድሃለሁ የኔ ውድ ወንድም። ሁላችሁንም በጌታ ፍቅር ወዳችኋለሁኝ። በእያላችሁበት ሁሉ የጌታ ሰላምና ጸጋ ይብዛላችሁ። ከሀገር ውጭ ያላችሁ በድጋሚ እንኳን ለ2026 አዲሱ ዓመት በሰላም አደረሳችሁ። ተባረኩልኝ። ጸጋ ይብዛላችሁ። አሜን አሜን አሜን። ግርምሽ የተባረክ። ግን ይገርማል። በአገር ውስጥ ሆኖ በአገር ውጭ ከባድ ነው። ይሁን በቃ መቼስ ምን እናደርጋለን። መቼስ ማልጎረኒ ያለ መቼስ ማልጎረኒ ሱሬኒዮ ቦላሌ ታቴ ምናምን ያለ በስራዬ ሲኦል ነው መግቢያ። አንድ ጊዜ ላሳያችሁ። አንድ ጊዜ የሞላ ኦርቶዶክስ ካለ የሞላ ኦርቶዶክስ የሞላ አይ እንኳን አብሮ አደረሰን። እኛ ውጭ ሀገር ያለ ነው እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ቢያንስ እንኳን በዚህ እንኩራራ እንጂ እንደዚህ ያለ ውጭ ሀገር ያለ ነው እንበል። ቢያንስ እንኳን ብራዘርዬ ይሄ ከተማ ነው እንዴ እንዳለው ሰውዬ ማለት ነው። ይሄ ከተማ ነው እንዴ? ይሄ ሁሉ ከተማ ነው? ይሄ ሁሉ ከተማ ነው? ገብርኤል አባቴ እሺ ወይኔ እናንተ ማይ ጋድ ኮፒ አድርጉልኝ ፕሊዝ። ጌታ ምስክር ከኦርቶዶክስ ተዋህዶ ቤተ እምነት ይልቅ ቲክቶክ ተሻለ።
እንዴ ወዲያው እኮ ሰጠኝ ዋርኒንግ። ቲክቶክ ዋርኒንግ ሰጠኝ ገና ጠርሙዙን አይተው። ኧረ ቲክቶክ የቲክቶክ ቅድስና ይኸው ላሳያችሁ። ይኸው ኧረ በስመ አብ እንዴ ኦርቶዶክስ አምጥቶልናል፣ ፊት ለፊት ላይ አምጥቶልናል። ቤካዬ አየሁ አይደለ? ኮንሱሚንግ ሰብስታንስ ፊቸርድ ኢን ላይፍ ኩድ ሃርም ዩር ሄልዝ ምናምን ይላል። በደንብ ኮፒ ሊንክ ሼር እናድርግ ወገኖች። እንዴ ቲክቶክ አንተ ቲክቶክ ሁሉም ሰው 95 ሰው ነው ገስት ላይ ያለው። አየህ አሁን እኔ ጋር መጣ የሚለው ነገር እና ሁላችሁንም እዚህ ያለ ነው። አንዴ ቶሎ ቶሎ ብለን እንትን እናርግ፣ ኮፒ ሊንክ እናርግ። ቶሎ በሉ ሁላችሁም 97 ሰው አለ። ሁላችሁም ኮፒ ሊንክ አርጉ፣ ታብታብ አርጉ። ቶሎ በሉ ቶሎ በሉ እንዴ ኧረ እንዴ ምን ነው? አረ ቲክቶክ ይመች፣ አረ ቲክቶክ ይመች። እነሱ ቤተ እምነታቸው እኔ ቤተክርስቲያን ስለማልጠራ ቤተ እምነታቸው ቅጥር ግቢ ውስጥ ያስገባሉ እነ ቢራዬ። አረ በስመ አብ አረ ይመች፣ ቲክቶክ ይመች። እኔ ቲክቶክ በቃ እንዴ እኔ እኮ ሳሚ አንተ እኮ በጣም የምትገርም ምስኪን ወንድሜ እኮ ነህ። ሳሚን እስቲ ገባ በ2025 ምን ታደርግ ነበረ? አሁንስ ምን ልታደርግ አሰብክ? 2026 እስቲ 2005ን ኦርቶዶክስ ሆነ እንደቀጠልከው አሁን ደግሞ 2026ም ኦርቶዶክስ ሆነ ልትቀጥል ነው ብራዘርዬ? ኧረ ተው እንዴ! ተባረኩ። ኮፕሊንክ ያደርጋችሁ ያላችሁ ዜድዬ ቴንክ ሶ ማች ሁላችሁም። እስኪ ቴንክ ሶ ማች እስኪ ሰኒዬ፣ መረትዬ፣ ግርሚሸው፣ ሮዛ ቴንክ ሶ ማች። አንድ አፍጥኑት እስቲ፣ ቀላል ነው ያስወጣኛል። አንድ አፍጥኑት እና ወዲያው ነው የሚለቀው እናንተ ካፈጠናችሁት። ገብርኤል አባቴ ያለ ኧረ በስመ አብ ከባድ ነው እንዴ! ቢያንስ እንኳን እኮ 5 ሰከንድ አይሆንም። 5 ሰከንድ እኮ አይሆንም። ባይ ዘ ወይ ኢቭን 5 ሰከንድ አይሆንም። ቤካ አሁን አይደለም የሰጠ ቆይቷል የሰጠክ። እኔ ታፕታፕ ስናደርግ ሌላ ጊዜ ነው 100 ሚሊ አይደለም። ኖ አይደለም። አሁን የሰጠኝ መርቲ አሁን የሰጠኝ ቢራውን ሳሳይ ነው የሰጠኝ። ወዲያ ምጥጥ ያለው ቢራውን ሳሳይ ነው። ካሁን ቀደም እንደዚህ አድርጎብኛል። ቢራ አይቶ ባለፈው ደግሞ ጠጅ አይቶ የደሜን የጠጀሎጂን ደሜን አይቶ ደሜን እንደዚህ ብሎ ጠጀሎጂ ወዲያው ዘጋ እንዴ! ብሪሌዋን እንደዚህ ይዞ እንዴ እዛ ከነ ብሪሌ ይሄ ደግሞ እንዴ ምንድነው ቲክቶክ ጠጅ የሚያሸጣል እንዴ ብዬ እኮ ገርሞኝ ይዘን ቀን እንዴ ቲክቶክ ለሄልዝ ጥሩ አይደለም። ይሄ ደግሞ ሄዶ ስፒሪቹዋል እንትንን ነው የሚመታው። በቃ ኦኬ መንፈሳዊ ጤንነትን የሚጎዳው ቲክቶክ። ገብርኤል አባቴ አባት አይደለም ገብርኤል። አባትነት ሁሉ የተሰየመው ለእግዚአብሔር አብ ነው፣ ለእግዚአብሔር አብ ብቻ። አዎ አባት እግዚአብሔር አብ ነው። ገብርኤል አባቴ ገብርኤል አባቴ። ገብርኤል ራሱ ቢሰማ ማለት ነው አንተ ረዛ ዳሪያስ ትቀልዳለህ እንዴ? መቼው ልጄ ነው አባቴ ምናምን የምትለው ነው የሚለው። አሳዳጊ መልአክ ሊቀ መላእክት ሚካኤል ይለየብኛል፣ ሚካኤል ይለየብኛል፣ በክንፉ ሸሽጎ ደግፎ አሳድጎኛል። ሚካኤል አባቴ ሚካኤል እንዴ መች ወለድኩ? መች ዳይፐርስ ቀይሬ ምን ሰጥቼ ምን አብልቼ ዳር ያዘ ነው የሚለው እንዴ? መች ደግነቱ ከባድ ነው አንተ ጋር
አይ የት ይሆን መግቢያ? አይ ቆይሲ ቶሎ በሉ let me call for them okay እሺ ይሄ ይቅርብና አንድ ጊዜ እሺ እግዚአብሔር ትክክል ነው፣ ነገር ሁሉ ለበጎ ነው። ያ እሺ ኪዲ ግቢ በእናትሽ እንደው አንቺ ገብተሽ እንድታወሪ ይፈልጋለሁ በጌታ ኪዲዬ በጌታ እኔ አንቺ ራስ ወደ ጌታ አምጣት አለብሽ እኮ ኪዲ ወደ ጌታ አምጣት አለብሽ በጣም በሚገርም ባስገራሚ ሁኔታ ትላለህ እሺ በድጋሚ እንኳን አደረሳችሁ ወንድሞቼ እና እህቶቼ በተለይ በውጭ ሀገር የምትኖሩ ክርስቲያን ወንድምና እህቶቼ ኢትዮጵያውያን ክርስቲያን ሆናችሁ ክርስቲያን ልትሆኑ ያላችሁ ሁላችሁ እንኳን አደረሳችሁ 2025 ኦርቶዶክሳውያን ሆናችሁ እንደኖራችሁ 2026 ደግሞ ኦርቶዶክሳውያን ሆናችሁ መቀጠል የለባችሁ ከኦርቶዶክስ ከምትባልበት ከጨለማው ቤተ እምነት ውጡ በክርስቶስ ኢየሱስ አምናችሁ አምልጡ ምንም ከናንተ የሚጠበቅ ሌላ ስራ የለም ኦኬ ድንጋይ በመሸከም አይቻልም ምንም ነገር ማድረግ ማለት ነው ለምሳሌ ቆይ ላሳያችሁ አንድ ድንጋይ የሚሸከም ሰው ላሳያችሁ ከባድ ነው እሺ ቆይ ይሄ ነገርማ ላሳያችሁ ኦርቶዶክስ እኔም ኦርቶዶክስን ወዳታለሁ እሺ ገብርኤል አባቴ ገብርኤል አባቴ ይህን ስሙ ለምሳሌ በጣም ያሰፍራ ኦርቶዶክስ ይኸውላችሁ ስለኔ እመቤቴ ቆማ እኔ ለሃማ ስለኔ እመቤቴ ቆማ እኔ ለሃማ ማልሰግድበት ምክንያት እመቤቴን አስግደት የተገባት ለሃማ ማልሰግድበት ምክንያት እመቤቴ ከኔ ጋር ቆማ እንዴት ለሃማ ለእመቤቴ እንጂ ስግደቱ እያለ ነው ብራዘራችን ሃማ የሰገደው ምንድነው መርዶክዮስ የሰገደው መርዶክዮስ ወይም ደግሞ አልሰግድም ብሎ ያለው ለማርያም ለመስገድ ፈልጎ ነው ወይስ ደግሞ ከመርዶክዮስ ጋር አብራ የቆመችው ማርያም ነበረች እንዴ ዘመኔ ከመከራ ዳንኩኝ በዓይኖቼ እፈልግሻለሁ በስዕልሽ ሁልጊዜ እጽናናለሁ በልቤ ማርያም ያልኩኝ ዘመኔ ከመከራ ዳንኩኝ በልቤ ማርያም ያልኩኝ ዘመኔ ከመከራ ዳንኩኝ አይሰግድም ጉልበቴ ለሃማ ስለኔ እመቤቴ ቆማ ማርያም እያልኩኝ ዘመኔ ከመከራ ዳንኩኝ በዓይኖቼ
ወድሻለሁ በስልሽ ሁልጊዜ ጽናናለሁ በልቤ ማርያም እያልኩኝ ዘመን ዳንዬ ይገባኛል፣ ግን እንዲሰሙት ነው ኦርቶዶክስ ምን ያህል አደገኛ ክህደትና ስድብም ጭምር እንዳለበት። ኦኬ ሃማ ምንድነው መርዶክዮስ ለሃማ አልሰግድም ያለው ማርያም ካጠገቡ ስለቆመች አይደለም። ራይት? አረ ኪድዬ በጣም እንትን ነው፣ ይቅርታ ግድኝና አለማወቅ ነው። የዚህ ዓለም አምላክ ልብሽን ስላጨለመው ነው እንጂ ወይም ደግሞ ልብሽን ስላሳወረው ነው እንጂ ይሄ በጣም አስደንጋጭ ነው። ኦኬ መጽሐፈ አስቴር ላይ የምናገኘው ታሪክ መርዶክዮስ ለሃማ አልሰግድም ያለው ማርያም አጠገቡ ስለነበረች ነበር እንዴ? ወይንስ ማርያምን አይቷት ነበረ? ወይንስ ስግደቱ የተገባው ለማርያም እንጂ ለሃማ አልነበረም ብሎ ነበረ መርዶክዮስ አልሰግድም ያለው? እስራኤላዊ እኮ ነው፣ አምላኩን የሚያውቅ በአምላኩ የበረታ ሰው እኮ ነው። እናት አለ ያዌን የሚያውቅ ያዌን የሚያመልክ ኤሎሂም የሚያውቅ ኤሎሂን የሚያመልክ እኮ ነው። ኤልሻዳዩን የሚያውቅ እስራኤላዊ እኮ ነው። እናት አለምዬ አዶናዩን የሚያውቅ እንዴ እስራኤላዊ እኮ ነው። ምን ነካሽ አለምዬ? በጣም አስደንጋጭ እኮ ነው። ምን ነካሽ እንዴ? ቃሎት ያሰማልን ወይ ኧረ አይባልም እንዴ? ረስባ ወስባ አንቺማ ሁሉ ጊዜ እኮ እንትን አድርገሽ የምትመጪው ክድያ። አንቺ ችግሩ መሰለሽ በጣም ስማርት የምትጫወቺው። እንዳትሳቢ ምን ታደርጊያለሽ? ፕራይቬት አድርገሽ የምትመጪው አስፈሪ፣ ያስደነግጣል። በጣም ነው የሚደብረው እንትኑ። ሌላም ላሰማችሁ፣ ምን ችግር አለው? ማርያም ብዬ መቼ አፍራለሁ የሚጽናናብሽ ስምሽ ነውና። እድሪስ ቢዘምር ስምካ ነው የሚለው። እድሪስ ባለው ሰው እያወቃችሁ ኤርትራዊ ጌም የሚጫወተውን ስምካ። እሺ እችን አያችኋት? ይሄን ደግሞ ይኸው በእናታችሁ ይሄን ስሙ። ሁሌኛ ምንለው ቤተሰቦች እንዴት ናቸው? ይህንን የመሰለ የክሪስመስ ምርጥ መስቀል የሚያምር ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል በመስቀል ላይ የዋለበትን እንዲሁም ደግሞ ያው ለኛ ለክርስቲያኖች ለኦርቶዶክሳውያን መስቀል ቤዛችን ነው። መስቀል ለኛ ለኦርቶዶክሳውያን ስሙ፣ ለኛ ለኦርቶዶክሳውያን ለኛ ለኦርቶዶክሳውያን መስቀል ቤዛችን ነው። ኖት ኢየሱስ ክርስቶስ። መስቀል ሲባል ዕፀ መስቀሉ እንጨቱን እያለች ነው። ዕፀ መስቀሉ ቤዛችን ነው ለኛ ለኦርቶዶክሳውያን። ለኛ ለክርስቲያኖች ደግሞ ክርስቲያን አይደላችሁም ኦርቶዶክሳውያን፣ አም ሶሪ ልትሆኑም አትችሉም። ክርስቲያን አይደላችሁም ልትሆኑም አትችሉም። ኦኬ ስሟት እንግዲህ ስሟት። ኃይላችን ነው መስቀል፣ የነፍሳችን መዳኛ ነው እና የዛሬ ዓመት ታስታውሱ እንደሆነ የገና ዛፍ ይቅር ተብሎ ነበርና ከኔ ጋር ማንም ሄደው እንግዲህ ፋሚሊ መጥቷል ወገኖቼ። ፋሚሊ ኤርሚ መጥቷል። ቤካዬ ሾው በቃ ኤርሚዬ ጋር ሂዱ። ኤርሚዬ ጋር ሂዱላችሁ። እሺ ሂዱ እናንተ ኤርሚ ጋር። አንተስ ማን ነው የመጣው? እነ ማማዬስ ማማዬ እኔ መጣሁ ወይ አቡሼ ነው ቤካ አንተስ? ኧረ እመጣለሁ ምርዬ እመጣለሁ። ሂዱ ኤርሚ ጋር እመጣለሁ። እሺ ወንድምነት እንዴ ወንድምዬ ጋርማ እመጣለሁ እንዴ። how you ኦኬ ማማ መጣሽ? እሺ አቡሽስ? እሺ ኧረ አፍጥኑ እንትን ክራውድ ይሆናል፣ እዛ ክራውድ ይሆናል። አፍጥኑ። እሺ ሰላም ነኝ እኔ ማሰል። እሺ ግርምሼ በቃ ኤርሚ ጋር እንገናኛለን። ኦኬ ኤርሚሻ ገባ? ኤርሚዬ ገብቷል። አዎ እሺ